ዛሬ መጋቢት 29 ቀን ዕለት ኅሪት ትባላለች። የተመረጠች ቀን ዕለተ መድኃኒት፣ መድኃኒት የተደረገባት የዳንባት መዳን የተቀበልንባት አምላክ እኛን ለማዳን ሰው የሆነባት ዕለት ናትና ዕለተ መድኃኒት ትባልና በኩረ በዓላት የበዓላት ሁሉ በኩር ትባላለች። በኩረ በዓላት ትባላለች። ሰንበት በኩረ ዕለታት ትባላለች። መጋቢት 29 ደግሞ በኩረ በዓላት ትባላለች። የበዓላት ሁሉ በኩር ናት። ማለትም ከበዓላት የምትቀድም ከበዓላት የምትበልጥ ናት። በኩር የሚቀድም የሚበልጥ የሚል ትርጉም ስላለው ቀዳሚት በዓል ናት። እቺ ቀዳሚት ናት። ከመጋቢት 29 የሚቀድም በዓል የለም። ምክንያቱም ዓለም የተፈጠረባት ዕለት ናት። ምክንያቱም አምላክ ሰው የሆነባት ዕለት ናት። ምክንያቱም ጌታ ሞት እንድል አድርጎ የተነሳባት ጥንተ በዓል ናት። ምክንያቱም ዳግመኛ ጌታ የሚመጣባት ዕለት ናት። ስለዚህ ዕለት ኅሪት የተመረጠች ዕለተ መድኃኒት ጌታ እኛን ያዳነባት ቀን መድኃኒትን የሰጠባት ቀን በኩረ በዓላት ትባላለች። የበዓላት ሁሉ በኩር። ስለዚህ እንኳን አደረሳችሁ እንኳን አደረሰን ለማለት ነው። አጭር አራቱን ነገሮች ባጭር የጌታን ከዛ የእመቤታችንን እናይና ከዚያ እንደ እግዚአብሔር ፈቃድ ጊዜ ካለ ሌላ አይተን እንጨርሳለን። ከሁሉ ነገር የሚቀድመው ዛሬ ዕለተ ፍጥረት ነው። ዓለም የተፈጠረበት ቀን ነው ዛሬ። በእውነቱ ፍጡር ሁሉ ሁልጊዜ ዘወትር ማመስገን ቢኖርበትም አንድ ሆነን ማመስገን ያለብን ግን በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እግዚአብሔር እንዲህ አለ። ቅዱስ ሙሴ ነው ይህን የሚናገረው። በደብረ ሲና ሆኖ እግዚአብሔር ይህን ያጽፈዋል። በቀዳሚ ይላል በቀዳሚ ገብረ እግዚአብሔር ሰማየ ወምድረ። በመጀመሪያ ማለት ለእግዚአብሔር ከሆነ እግዚአብሔር መጀመሪያ የለውም። የፍጥረት መጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ሰማይና ምድርን ሲል በሰማይ ውስጥ ያሉትንና በምድር ውስጥ ያሉትን ጨምሮ ነው። ስለዚህ ዛሬ ከመጋቢት 29 ጀምሮ መጋቢት 29 ቀን 8 ስነ ፍጥረት እግዚአብሔር ፈጠረ። መጋቢት 30 1፣ ሚያዝያ 1 3፣ ሚያዝያ 2 3፣ ሚያዝያ 3 3፣ ሚያዝያ 4 3፣ ሚያዝያ 5 ተሳስቼ እንዳይሆን ቁጥር እንዳላበዛ መጋቢት 29 8፣ ከዛ መጋቢት 30 1 ስነ ፍጥረት 9 ይሆናል። ሚያዝያ 1 3 12፣ ሚያዝያ 2 3 15፣ ሚያዝያ 3 3 18፣ ሚያዝያ 4 4 ተፈጠረ። 22 ስነ ፍጥረት ማለት እሱ ነው። 22 ስነ ፍጥረት። በነገራችሁ ላይ መብራት ደበዘ መሰለኝ። ይታያችኋል? እስኪ መልስ ስጡኝ። የታያችሁ ከሆነ መብራት እንትን እያለ ነው መሰለና ባትሪ ላብራ መሰለኝ። እንደሚታይ እንግዲህ ያው ምልክታችሁን ይታያል። ደግ እሺ መልካም። ተጨማሪ እንድትሆንም አንዲት እንግዲህ ያው የሰው ሰራሽ ነገር እንደዚህ ነው እና ደግ ከታየ ደግ። ስለዚህ እግዚአብሔር ዛሬ ስነ ፍጥረትን የጀመረበት ቀን ነው። መጋቢት 29 ጀመረ በዕለተ እሑድ፣ መጋቢት 4 ቀን ጨረሰ በዕለተ ዓርብ። ማለት ሚያዝያ 4 ቀን ጨረሰ በዕለተ ዓርብ። ስለዚህ እግዚአብሔር በዕለተ ሰንበት መጋቢት 29 ቀን ቤተክርስቲያናችን እንደዚህ ነው የምታስተምር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጋቢት 29 ቀን እግዚአብሔር ሰማይና ምድርን ፈጠረ። ከዚያ በኋላ እሑድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ እነዚህ 6ቱ ቀናት ስነ ፍጥረት 22ቱ ስነ ፍጥረት። እንዲያውም መቅደመ ወንጌል ላይ ትርጓሜ ምን ይላል? እግዚአብሔር የፈጠረው ፍጥረት እያንዳንዱ ቢቆጠር ፍጡር ተናግሮ ባልጨረሰው ነበር። ምክንያቱም በሳይንስም ትንሽ ፊደል የቆጠራችሁ ሰዎች ታውቁታላችሁ። አሁን በሳይንስ የአሳ ዝርያን ማወቅ እንኳን ከባድ ነው። የአሳን ዝርያ ስንት እንደሆነ እንኳን እስካሁን ጨርሶ ማወቅ አልተቻለም። የስነ ፍጥረትን ነገር ቆጥሮ መጨረስ አይቻልም። እንኳን ሌላ የሰውን ተፈጥሮ መርምሮ ለምሳሌ የሰው አይምሮ፣ የሰው ጭንቅላት፣ እነዚህ 12 አካላችንን መርምረን መጨረስ አንችልም። እስካሁን ድረስ የሰው ልጅ የገዛ አካሉን እንኳን መርምሮ አልጨረሰም። ስለዚህ ምን ይላል መተርጉማን? እግዚአብሔር የፈጠረው ፍጥረት እያንዳንዱ ቢቆጠር ፍጡር ተናግሮ ባልጨረሰው ነበር። ነገር ግን ሁሉን እየወገኑ ብዙውን አንድ እያሉ ቢቆጥሩት ከእሁድ
እስከ ዓርብ የተፈጠረው ፍጥረት 22 ነው። 22 ነው። ይህንንም ባጭር ዛሬ የሥነ ፍጥረት ቀን ነውና ባጭር እንደዚህ ይናገሩታል። ጌታ በዕለተ እሁድ ማለትም ቅዳሜ ለእሁድ በምሽት በሰርክ 12 ሰዓት ላይ ጀምሮ እስከ ሚነጋ እስከ 12 ሰዓት ድረስ ባለው 8 ፍጥረታትን ፈጠረ። እግዚአብሔር በዚህ ዕለት አስቀድሞ 10 ፍጥረት የሁላችን መገኛ መላእክትን ባይጨምርም የሌሎቻችን መገኛ የሆኑትን 4ቱን 10 ፍጥረት እነዚህ 4ቱ 10 ፍጥረት የሚባሉት ነፋስ አለ፣ እሳት አለ፣ ውሃ አለ፣ መሬት አለ። እነዚህን 4ቱን 10 ፍጥረት ፈጠረ። 4 በሉ። 5ኛ ጨለማን ፈጠረ። 6ኛ ሰማያትን ፈጠረ። 7ኛ መላእክትን ፈጠረ። 8ኛ ብርሃንን ፈጠረ። በኦሪት ዘፍጥረት 1:3 ላይ ወይቤ እግዚአብሔር ለይኩን ብርሃን። በነገራችሁ ላይ እግዚአብሔር ብርሃን ይሁን እስካለ ድረስ 7ቱን ስነ ፍጥረት የፈጠረ በአርምሞ ነው፣ በዝምታ። ይህንን ነገር ሲናገረው ደራሲ ምን ይላል? አባ አርከ ስሉስ የልደቱን ነገር ባመሰገነበት አንቀጹ ላይ እንዲህ ይላል። ሰላም ለልደትከ እግዚኦ እግዚእነ ድንጋሌ ማርያም እምከ እንበለ ታርሁ ክዱነ ዝንቱሰ መንክር ዘበሃቤከ ኢኮነ እስመ ፈጠርከ ቀዳሚ እንዘ ታሪ ስልጣነ በአርምሞ ጽልመተ ወበቃል ብርሃነ አለ። እንግዲህ ጌታ ሆይ ያንተ ከድንግል ማርያም በድንግልና ተጸንሶ በድንግልና መወለድህ ለኛ አስደናቂ ነገር ነው፣ ለአንተ ግን አይደለም። ለምን? አንተ እኮ ዝም ብለህ ጨለማን የፈጠርክ ነህ። ዝም ብለህ መላእክትን የፈጠርክ ነህ። ዝም ብለህ ሰማያትን የፈጠርክ ነህ። ዝም ብለህ 4ቱን 10 ፍጥረት የፈጠርክ ነህ በዝምታ። ወበቃል ብርሃነ ለይኩን ባልክ ጊዜ ደግሞ ብርሃንን የፈጠርክ ነህ። ስለዚህ ዝንቱሰ መንክር ዘበሃቤከ ኢኮነ፣ ይሄ ስለአንተ ድንቅ አይደለም። ለምን? እግዚአብሔር ሁሉን ይችላል። በእግዚአብሔር ዘንድ ምንም አስደናቂ ነገር የለም። ለእኛ ነው የሚያስደንቀን። ስለዚህ ነገር ጌታ 8ቱን ፍጥረት ፈጠረ። 7ቱን በአርምሞ 1ዱን በተናግሮ 7ቱ 4ቱ 10 ፍጥረት 5ኛ ጨለማ 6ኛ ሰማያት 7ኛ መላእክት 8ኛ መላእክት ሲታወኩ በሳጥናኤል ምክንያት ወይቤ እግዚአብሔር ለይኩን ብርሃን እግዚአብሔርም አለ ብርሃን ይሁን። እዚች ላይ አንዲት ጥቆማ ልስጣችሁ። የዕለቱ በዓል ላይ በጣም ትልቅ ትኩረት የሚስብ ቅዱስ ገብርኤል ነው። ቅዱስ ገብርኤል መላእክት በታወኩ ጊዜ እንዲህ አለ፣ ንቁም በበህላዌነ በያለንበት እንርጋ እስከ ንረክቦ ለዘፈጠረነ የፈጠረንን እስክናውቀው ድረስ ብሎ አለ። ቅዱስ ገብርኤል ይችን ሲናገር የብርሃን ፍንጣቂ በመስክ አቅጣጫ ታየቻቸው። ያችን ብርሃን አብን ምክንያት አድርጎ በቅዱስ ገብርኤል በቀኝ ክንፉ ላይ እንዲህ የሚል ነገር ተጽፎለታል። በዚህች ዕለት በስነ ፍጥረት ዕለት እንዲህ ብሎ ጽፎለታል እግዚአብሔር መላእክትን ስላረጋጋ ወበይንተዝ ደለወ ከመ ይጹር ዜና ስጋዌሁ ለእግዚአብሔር። ስለዚህ ነገር እግዚአብሔር ሊከፍለው ፈለገ። ክፍያው ምንድነው? ክንፉ ላይ ሆር አብስራ ለወለተ ጽዮን ሄድና የጽዮንን ልጅ የምስራች ንገራት የሚል ተጽፎ ተገኝቷል ክንፉ ላይ። ኋላ ለምናመጣው ነገር እቺ ጥሩ ፍንጭ ናት። ስለዚህ እግዚአብሔር 8ቱን ፈጠረ። እሁድ ቀን ዛሬ ማለት ነው። ፍጥረትን ጀመረ፣ ሰማይን ምድርን 8ቱን ፍጥረት ፈጠረ። ከዚያስ ሰኞ ጠፈርን ፈጠረ። ማክሰኞ አዝሬትን፣ አትክልትን፣ እጽዋትን ፈጠረ። ረቡዕ ፀሐይን፣ ጨረቃን፣ ከዋክብትን ፈጠረ። ሐሙስ እንስሳትን፣ አራዊትን፣ አዕዋፍን በሌላ አነጋገር በልብ የሚሳቡ በእግር የሚራመዱ የሚሽከረከሩ በክንፍ የሚበሩትን ፈጠረ። ዓርብ እነዚህኑ ድጋሚ ዓርብ በየብስ ፈጥሮ ሐሙስ በየብስ ፈጥሮ ዓርብ በባህር ያሉትን ፈጠረ። ቢደምሩት 21 ይሆናል። እሁድ 8፣ ሰኞ 1 9፣ ማክሰኞ 3 12፣ ረቡዕ 3 15፣ ሐሙስ 3 18፣ ዓርብ የጠዋቱ 3 ገና ሳይነጋ የተፈጠረው 3 21 ይሆናል። 22ኛው አዳም ነው። እሱም በዕለተ ዓርብ ሚያዝያ 4 ቀን እግዚአብሔር ወይቤ እግዚአብሔር ንግበር ሰባ በአርአያነ ወበአምሳሊነ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ አለ። አዳምና ሔዋንን ፈጠራቸው በዕለተ ዓርብ። ሔዋንን በሳምንቱ ከጎኑ ለያት፣ ከዚያ ሚስት እንድትሆነው ሰጠ። ስለዚህ እግዚአብሔር ፈጣሪነቱ ከሃሊነቱ የባሕርይ አምላክነቱ የሚነገርበት ነውና ዛሬ ምን ይለናል? ዕለተ ሪት የተመረጠች ዓለም የተፈጠረባት ዕለት።
ዕለተ መድኃኒት የመዳን ቀን እግዚአብሔር የሰው ልጆች ለሰው ልጅ ምክንያቱስ 21ዱ ስነ ፍጥረት ሁሉ የተፈጠረ ለሰው እኮ ነው። ለሰው ልጅ ክብር ዕለተ መድኃኒት አላት። በኩረ በዓላት አላት። ዓለም የተፈጠረበት ናት። አንድ